ሪስፖንሲቢሊቲ ነው ብለሽ ታስቢያለሽ? አባትየው አግብቶ ሌላ ልጆች ከወለደ ይሄ የራሱ ሪስፖንሲቢሊቲ እንጂ እሷ ሁለት ልጆች አሏት እንዴት ነው ሄዳ እሱን ህይወት ልትቀይርለት የምችለው? ገብቶሻል? ሶሻል ሚዲያ እኮ ይኸውልሽ፣ ሶሻል ሚዲያ እኮ ኦል ዩ ኒድ ኢዝ ኢንተርኔት ኤንድ ፎን ኮንተንት ለመስራት አይደለም። ያ ግን $30 ነው ታስቡ። ዩ ዶንት ኒድ ማች እንትን ግን የሳምሪ ፕላትፎርም በመጠቀም ሳምሪ ፕላትፎርሟን በመጠቀም ራሱ ብዙ እናቶችን ህፃናትን ሪች ማድረግ ትችላለች። ሪል ሳይድን ዳር ሳይድ ኦፍ ፋሚሊን በማሳየትን ብቻ ሳይሆን አውቲስቲክ እህትም እንዳላት ስሰማ እኔ ደስ ነው። ኦ ማይ ጋድ ሳምሪ ኮዟን አገኘች ነው ያልኩት። አሁን በ30 ዓመት ከመደነስ ይልቅ ሪል ኮዝን እናት ናት። ብዙ እናቶችንም ሪች ማድረግ ትችላለች። ሰው ጋም ራሱ ሞገስ የሚኖራትም ብዬ ማስበው እሱ ነው። ካለበዚያ ግን ባሌ እናቴ እንደፈረ እናቴ ከባሌ ጋር ተደባደብኩ ምናምን የአንድ ቀን የሁለት ቀን ግሪሳ ነው። ግን የሰው ህይወት ሰዎች ህይወት ላይ መስራትም ትጀምራለች ብዬ ስለማምን ነው። ይሄ ግን ወደፊት ታደርገዋለች። አንዳንዴ ደግሞ በመሀል የምትመክሪውስ ነገር በገንዘብ ማይገኝ ነው። አንድ የልጆች እህቶች ያንን ዳስ ሳይድ ኦፍ ፋሚሊን ከደህንነት የሚወጣበት ትልቅ ኦፖርቹኒቲ አላቸው። የእሷን ፕላትፎርም በመጠቀም ይነሳሉ። ሁለት ብዙ እናቶችን ሪች ታደርጋለች። ስፔሻሊ ደግሞ ዲስኤቢሊቲ ስቲግማ አለ ለኛ ሀገር። አንሴፍ ላይ ዲስኤብል ቻይልድ ሲኖርሽ የተረገምሽ እግዚአብሔር የጠላሽ ምናምን ባይዘው የጂጂ ኪያ ምን እንደዛ ብላኛለች። ልጆች ኦቲስቲክ ስለሆኑ የተረገምሽ ነሽ ብላ ሰድባኝ። ባይዘው ጂጂ ኪያን ጸያፍ ብዬ ነው የምጠራት በዚህ ምክንያት ነው። ማለት ምንም ነገር ከሷ አንደበት የሚወጣው ጸያፍ ነው እንጂ መልካም ንግግር የለምና ኤኒዌይ ግን ስለ ሳምሪ ስንመለስ ብዙ ሜቢ የወደፊት ፕላኗ እንደሆነስ በምን ታውቂያለሽ? ሜቢ ተምራ ስጨርስ አሁን እኮ ገና ወጣት ናት። የራሷን የልጆቿን ህይወት ማስተካከል አለባት። እንደዚህ እኮ አትቀጥልም። ገብቶሻል? አሁን 35 ስትደርስ እንዳልሽው 26 ናት 30 ስንት ናት? እንደዛ ያ ስትደርስ የልጆቿን ህይወት መጀመሪያ መቀየር አለባት። ሄዳ ኢትዮጵያ ያሉትን ከመቀየር መጀመሪያ የራሷን ልጆች ሴቭ አድርጋ ትምህርቷን ጨርሳ ምን ታውቂያለሽ? የወደፊት ፕላኗን ሜቢ አንቺ ያልሽውን ነገር ታረገ ይሆናል። ወደፊት ፕላን በፊት እኮ አሁን እኮ እሬቻን ታከብራለች። ከነጭ ፈረስ ወደ ብሉ ፈረስ ቡኒ ፈረስ ላይ ከመዝለል ይልቅ ግን ገንዘብ ይከፈላታል። አሁን ያ ገንዘብ የምታመጣው እንትን ለስራ ይሆናል። ሄደችው የሚከፈላትን ገንዘብ እግዚአብሔርን እውነቴን ነው። አንዳንዴ ነገሮችን እኔ በዛ ቦታ ብለሽ በቦታው ላይ ሆንሽ ማሰብ የወለድ ልጆችና ኮንሽ ቦታው ላይ በሆን ልንገርሽ በቦታው ላይ ቢሆን እኔ በአባቴ ነው የምጠራው። አባቴ ናፈቅሽኝ ምን እያለ በድህነት ተንከራቶ አንዳንድ አባት የማይቀየር አባት አለ። እመኚኝ የማይቀየር አባት ይሆናል ወይ የሚጠጣ ይሆናል ወይ ነው እያልኩ አይደለም። የማይቀየር አባት ከሆነ ሁሌ ለዛ ሰው እያለች የእሷን ህይወት ወጣትነቷን ማስበላት የለባትም። ልጆች አሏት ማለት ጂጂክ ጭራቅ እናትንም ተሸክማለች እኮ። አባት ቢጠጣ ጂጂክ ራሷን ችላኗ የምትኖረው እሷ ላይ አይደለች። አባት ቢጠጣም ድሃ ቢሆንም ምንም ቢሆንም መጠሪያዋን አባቴ ሌባ ይሁን ነፍሰ ገዳይ ይሁን ጠጪ ምንም ልትረዳው ሞክራ ይሆናል። አንዳንድ ሰው ልትረጁ ማትችው ሰው አለ። ኢቨን እሱን ብትረዳ ሚስት አለው ልጆች አሉት። እነዚህን ሁሉ የመሸከም ሪስፖንሲቢሊቲ የለባትም። ገና ልጅ ናት እያልኳት አይደለም። የአባቷን ልጆች 4 ልጆች አሏት፣ ሲብሊንግ አላት። እነሱን ከድህነት የምታወጣበት ለምን ታወጣለች እንዴ? አባትየው ወልዶ ፈልጎን የወለደው እሱ ያውጣ እንጂ ችግሩን እንዴ። ቤተሰብ ታዲያ እንዴት ነው መኖር ያለበት? የራሷ ቤተሰብ ልጆች አሏት። አሁን እኔ ልጆቼ ጫማ ሳያደርጉ ሄጄ የፋኒን ቤት ከማድረጓ የተነሳ እኮ ቤት ገዝታለች አይደል እንዴ ተባለ እኮ። ለፋኒኗ ባሏ መስሏት ነዋ። ኖ እምልሽ የምትኖሪበት ነው ባሏን ነው መሰለሽ። እናት ጀርመን ሀገር አንድ አፓርትመንት ውስጥ 15 ዓመት ስትኖር ነው ያየናት። እና ዋይናት ለራሷ እናትና አባት መጀመሪያ የሰውን እናትና አባት ምን አገባት? እሱ ኦኬ። ግን ቤት ብትገዛም ለራሷና ለባሏ ከሆነ ኦፍኮርስ ለባሏ ነው ቅድሚያ ማድረግ እንጂ ለአባትየው ቤት አትገዛም። አባት ሳትረዳ ለምንድን ነው የፋኒን እናት የምትረዳው? አባቷን ሳትረዳ ማለት መጀመሪያ ስለምትወድ ይሆናላ። የፈለገ ባሌ ነው ላይክ ልጆች አባት ነው ብላ አስባ ይሆናላ።
ሴቶች እኮ ብዙ ነገር ለፍቅር እኮ እናደርጋለን። ምን ከዛ በላይ ቤት መስራት ምንድን ነው? ስንት ነገር ሰው ህይወቱንስ ያጣ የለ እንዴ? ሞች ቤት ምንድን ነው? የማን ፍቅር ነው? የሰብለው ወንጌል ነው ፍቅር ነው ይሄ? እነዚያን ፍቅር እኔ አላውቅም ነው። መጀመሪያ ራሷን ባሏን ልጆቿን ፋኒ እናት አልፋ እኮ የፋኒ ወንድምንም እህትንም ቢዝነስ አስጀምራለች። አይሽ በጣም ስማርትና በዚህ ራሱ ሴቶች ታዲያ እሷን ፎሎ ሊያደርጓት ይገባል። ገብቶሻል? ጉድ ኤግዛምፕል ናት። ኤግዛክትሊ ሙጅ ለሰው ቢዝነስ ካስጀመረች ቤት መስራት ከቻለች ግርግዳ ላይ የምትሰቅላቸውን እቃዎች እኔ አሁን በእሷ በልጇ በጣም ፕራውድ ነኝ። አይ ውሽ ሴት ልጅ ቢኖረኝ እንደሷ እንድትሆንልኝ የምፈልገው። ለምን በይ ትማራለች፣ ልጅ ወልዳለች፣ ሰውነቷን ታስተካክላለች፣ ትሰራለች ብዬ ያልኩትን 2 ቪዲዮ ሰርቼ ልጄን ይቅርታ ጠይቄያለሁ። እኔ እንደ ሳምሪ ተሳስቻለሁ። ፈርስት ኦፍ ኦል ልጄ ከጂጂኪያ ስር ባለች ልጅ የምትመዘንም ልጅ አትሆንም ልጅ። ቀጥሎ ደግሞ ልጄ እግዚአብሔር ያየላትን ህይወት ነው የምትኖረው እንጂ በሳምራዊት እናቷን የምትሳደብ ባሏን መደበድብ አባቷን መደበድብ አሶርሽው እንዴትንን ስቶሪውን ሰላት እንዴ ደብዳቤ ደማውን ደበደብኩት እኮ አለች እኮ እናትየው መሰከረች እኮ ካራት ያስተምሪያት ነበር ተጠቀመችበት አለች። ከነካት አፍንጫውን ትበላው ለምን ብሎ ይነካታል? በጀርመን ላይ ያኖረች ቅማል የሚያክል እኮ ነው። ስለዚህ ሳምሪ ደግሞ ረጅም ናት፣ ሂውጅ ናት። አይተሻል? ከመጣት መልስ መስጠት አለባት። ጎበዝ ናት፣ ጀግና ሴት ያሳደገች እንዳለች ታውቂያለሽ። ሞከረኝና ሄድኩበት አለች። ሞከረኝና ሄድኩበት አለች። ጀግና ናት። ታዲያ እኮ መበረታታት ያለበት ነው። ከመጣት ወንድ ልጅ ሴት ልጅ ሲደበድብ ግን ለምን ታብዳላችሁ እናንተ ፌሚኒስቶች? እሱ ካልነካት ተነስታ አልደበደበች። እሷ ናት እኮ የቆሳሰለችው። ያ ማን ደማው? እሱ አልደማ አላሳየን ፎቶ፣ እሷን ያየ ነው። ስለዚህ እሱ ሲመታት ከመታችሁ እንደውም በደንብ ነበር መምታት። ስለዚህ ኤኒ ካይንድ ኦፍ ወንድ ሴት ላይ ወንድ ነው ያደረገው ልትይ ነው ማለት ነው። እሱም ሪሲት ይዞ ከመጣ እኔም እቀበለዋለሁ። ለምን እሱም ፎቶ አንስቶ እንደዛ ተመታው ደብድባኛለች ካለ እኮ ለእሱ አግዛለሁ። የዛሬ 2 ዓመት እኔም እጄ የተሰበረውን አምጥቼ ከረንት ቦይፍሬንድ ሰበረኝ ብልሽ ታምኛለሽ ማለት ነው? አምናለሁ። ለምን አላምንም? አንቺ ካልሽ አምንሻለሁ። እሱም ደግሞ እንደዛው ተጋግጦ ከመጣ ለመታችሁ ብዬ ኦፍኮርስ ለእሱ አዝናለሁ። ይሄ ልጁ አባት ስለሆነ ኦፍኮርስ ሁለቱም አንድ አካል ናቸው። እኔ ኤቪደንስ አንቺ ጋር ሰው ሲያመጣ ታምኛለሽ? አምናለሁ። በባልና ሚስቶች ተደባድቦ መታኝ ከተባባሉ ኦፍኮርስ አምናለሁ። ለምን አላምንም? የእኔ አለማመን ለውጥ ያመጣል። ግን ለሁለቱም አግዛለሁ። እሱም ከተመታ አግዛለሁ። ኦፍኮርስ እሷ ሴት ስለሆነ ሳይሆን እሱ አሁን ደብድባው ቢሆን ኦፍኮርስ አግዝለታለሁ። እኔ ማዝድለታለሁ። ለሴም ቲንግ ግን እሷ ናት የደማችሁ። እንዴት አውሽ መድማቷን? በሱ እጅ ሪሲት እያሳየችሽ ፎቶ እያደረገች እያሳየች ባይዘዌይ ሳምራዊት ሀብታሙ ነው የአባቷ ስም። እሷ ሺ ኢዝ ዘ ኒው አምበር ሄርድ። አምበር ሄርድ እና ጄኒ ዲፕ ኬዙን የተሻለ ዲፋሜሽን ኬዙ እዚህ ቨርጂን እንደ አምበር ሄርድ ነው። እንባዋ ምንም ኤቪደንስ ብላ ሪሲት የያዘችው ነገሮች ሁሉ ጀስት ላይክ አምበር ሄርድ። እንደዚህ አይነት ሴቶች ደግሞ ሴቶች ልጆች እንዳይታመኑ፣ ቪክቲሞች እንዳይታመኑ፣ እናቷም ተደፈርኩኝ ያለችው መደፈርን አቅለላን ያሳየች። ግን ሆኖ እንደሆነሳ አሁን አንቺ እኮ እንዳልሆነ ነው የምትከራከሪው። ይሄ ነገር እነሱ የሚሉት ሴቶቹ የሚሉት እናትም ልጅም ያሉት ሆኖ ቢሆንስ? እሱ እኮ አላረጉትም።